ክብር ለኢየሱስ ይሁን። ሌላ ቤት አይቻልም፣ ግን እዚህ ቤት ይቻላል። አምናችሁ ወስናችሁ ብቻ ነው ኢየሱስ ጋር ቲኬት ይዛችሁ ትሄዳላችሁ፣ መልስ ታገኛችሁ ትሄዳላችሁ። እኔ በጣም ጌታ ማመስገን ፈልገው እዚህ ቤት መጀመሪያ 2009 ላይ እዚህ ቤት ነው ኒሳ የተቀበልኩት። እዚህ ቤት ላይ በረከት ተለቋል። እዚህ ቤት አይን ተከፍቷል። እዚህ ቤት ነው እግዚአብሔር ታሪኬን የቀየረኝ። 2015 ላይ አንዴ ለአፖስትል ሐዋርያ እስራኤል ዳንሳ ላይ መመስከር የሚፈልገው ወደ ሸኮ የሚባል ሀገር ላይ ሄዶ ያገለገል ነበረ። አፖስትል እስራኤል ዳንሳ ያገለገለምና ከዛው ደግሞ ወደ ጉጂ ላይ በጣም አፖስትል ላይ ጥቃት ደረሰ። ወደ ነገሌ ቦረና ላይ ሲደርስ እግዚአብሔር ሆይ ያልኩት አባታችን ለመላ ዓለም አቀፍ ቀብታ አንስተ እግዚአብሔር ሆይ ለክፉ አሳልፈህ ልትሰጥ ነው ወይ? እግሩን ሽባ አድርገህ ልትሰቀለ ነው ወይ? እባክህ ለታላቅ ስም ብለህ ባሪያውን አፖስትል ሐዋርያ እስራኤል ዳንሳውን ለጠላት አሳልፈህ አትስጠው። በጎን ጎን ላይ የሚወራው ወሬ ሌላ ነው። እግዚአብሔር ለዚህ ወሬ አሳልፈህ አትስጠው ብዬ ጌታን የጠየቁ ያለው እግዚአብሔር ምስክር አፖስትል በዩቲዩብ ላይ ሲጸልም ያዩና በዚህ ከረንቾሎ ላይ እግሩ ላይ ሆኖ ሲጸልም በዩቲዩብ ላይ ይከታተላለሁ። እግዚአብሔር አምላክ አንደኛ መስከን ያለብኝ መድረኩ አግኝቼ መስከን ያለብኝ ያልኩት ለዛ ላይ እግዚአብሔር አፖስትል አሁን እግሩን ቀጥ አደረገ። ያ ጠላት አፈረ። ጌታን አመስግኑለት። ጌታን እግዚአብሔርን በእልልታ በጭብጨባ አክብሮት። ኢየሱስ ጌታ። ሁለተኛ ላይ ሸኮ ላይ ሄድኩት። እዛ ሄድኩና ከዚህ በኋላ ያንተ በዚህ እጅ ሙታን ይነሳል ብሎ እዛ ውስጥ ገብቼ ማሚም ነበረች በዛ ነው ሸኮ ላይ እጄ ላይ ይዞ በዚህ በኋላ እጄ ለሙታን ይነሳል ብሎ ጸለይ። እግዚአብሔር ምስክር ነው። አንድ እድል ሙሉ ሸክሞ ሲያመጣ 40 ደቂቃ ስበካለኝ ጌታ ሰበኩት። ከዛ በኋላ እጄ እንጂ ሲጨን ያቺ የሞተች ተነሳች። ሶስተኛኛ መመስከር የምፈልገው ዛሬ 3 ወር አዲስ አበባ ገስቶስ ገባው። ከዛ የሆነ ስልጠና አለ የዘመጥቼው ገስቶስ ገባውና እግዚአብሔር ያደረገልን ነገር እውነት እዚህ ቤት አምናችሁ ብቻ ነው። ጎን ላይ የሚወራው በግራም በቀኝ የሚወራው ነገር አስሙ። ጌታን ብቻ ስሙ። ከጌታ የመጣ መልስ ይሰጣል። ከጌታ የሚመጣ እረፍት ያገኘ ያሰጣችኋል። ከጌታ የሚመጣ ማረፊያ ያዘጋጅላችኋል። ጌታ ቤት ነው። በሰዎች የተናኩት የተረሳው ሰው ነኝ። ቤት ኪራይ ራስ በመክፈል ያቀተኝ ሰው ነኝ። መዋል ራሱ ያቀተኝ ሰው ነኝ። በዚህ 3 ወር ውስጥ ሂድና መጎናጸፊያ ገዝተን አለ ቁልፍ ገዝተን አለ ገዝተውስ ላይ እግዚአብሔር ሰው አገለገለኝ። በ3 ወር ውስጥ ቤት ገዝቻለሁ። እግዚአብሔር ድንቅ አድርጎልኛል። እግዚአብሔርን በእልልታ በጭብጨባ አመስግኑለት። እንዲህ አልመጣውም ስመጣ ከአገር ቤት ጥሩ ነገር ይዤ ስጦታ መጥቻለሁ ይላል። እያጨበጨባችሁ እስኪ ለጌታ ክብር እየሰጣችሁ ቆማችሁ ለጌታ ክብር እየሰጣችሁ እስኪ የበረሃ ነው። ለምንድን ነው አንተ ማሪ ያመጣበት ዓላማ ምንድን ነው? እግዚአብሔር ሰው ከዚህ በኋላ አሁን በሚኖሩ በላይ ጠንክሮ አጥንቱ ጠንክሮ ክብር ለጌታ አምጡ ያዘልኝ እስቲ አሜን። ማርና ወተት እኮ አይሰለች። ስሙ ይባረክ። አሜን። እኔ እግርን በተመታው ጊዜ አንተ ለጸልይልኛል። ጸልያለሁ፣ አልቅሻለሁ። እኔ አንተ ጸልይ እኮ አላልኩም። አንተ ማን ጸልይ አለ? ውስጥ በጣም በኢትዮጵያ ያለው ነብይ እኔ በጥይት በተመታው ጊዜ ጸልያችሁ አላችሁ? ያው ዛሬ በእግሬ ቆሜያለሁ። አሜን። ለጌታ ክብር አምጡ ለጌታ። በእግሬ ላይ ብረት የለም፣ ክር የለም፣ ሽቦ የለም፣ ተፈውሷል እግሬ። ለካ በጫካም በገጠርም በከተማም እናትም አባትም በስውር የምጸልዩ ሰው ጸሎት ጌታ ይሰማል። አሁን ቤት አለ የምትለው? አዎ። ያንተ ስራ ምንድን ነው? ምንም ስራ የለኝም፣ ባዶ ነኝ። ምንም ስራ የለኝም፣ ባዶ ነኝ። እና ሰላም በላይ ቆይ ጠጋ ብዬ ላውራ።
ምንም ስራ የሌለው ሰው እኮ እንዴት ቤት ይገዛል? በቃ የኪራይን አይበቃም እንደ ላካ ሰው ሰርቶ ቤት አይገዛም። yes በቃል ግን ቤት ይገዛል። አሜን ይችላል። ቀኝ እጅ ከፍ አድርግልኝ። አሜን አትሉማ? አሜን። ቅድም እህቴ ምን አለች? ባለቤቴ በመንግስት መስሪያ ቤት ተቀጣሪ ነው። አንተ ግን አዳማ ላይ ቤት ይኖራቸዋል መኪና አልከኝ። በመንግስት መስሪያ ቤት የሚሰራ ሰው እግዚአብሔር ካረዳ በስተቀር በልቶ ከኖረ መቼ አነሰና እንዴት መኪና ይገዛል? እንዴት ቤት ይገዛል? በአዲሱ ዓመት እንዲህ ይሆናል። አጠራቅመ ሰብስበ ቁቁብ ገብተ ሳይሆን እግዚአብሔር ያዘጋጅልሃል። አሜን። እዚያ ነው እግዚአብሔር ያዘጋጅልኛል። እግዚአብሔር ያዘጋጅልኛል። በኢየሱስም የራሳችሁ ቤት የራሳችሁ መኪና አሜን። እንዴት ተሳካለ? አሜን። መኪና እንዴት ገዛ? አሜን። ቤት እንዴት ገዛ? አሜን። ልጅ እንዴት ወለድክ? አሜን። ከዚህ እንዴት ተፈወስክ? አሜን። ሀጋጦ ሲወትስ አሜን። ያግዚያ ማጦ ሲወተና አሜን። አራ በቤታችሁ ይሆናል። ይሆናል። በቅርብ ጊዜ ትልቅ ኮንፈረንስ በእናንተ ቤት ይሆናል። ሰፊ ቤት አሜን። ና ሰላም በለኝ። አሁን እኮ ታውቃለህ ነቢይ ጉርሜ እንዲህ ያለ እኮ ነው። በእጅ ሰው ይፈወሳል አልከኝ። ተፈወሰ እያለ ነው። ፈወሰ። ስለዚህ ይሄ ሰው ድጋሚ ሁለቴ ማሰብ የለበት። ከዛሬ በኋላ የምስራች አሜን። እናንተ በገባችሁ ቦታ ሁሉ ሰላም ይሆናል፣ ይሆናል፣ ያማረ ይሆናል። አሜን። የት ነው አንተ ሀገሬ? ሚዛን ተፈሪ። እኔ አሁን ያለው ቦታ አዋሳ ነው። አዋሳ ከተማ ያለው ሰው ሁሉ ይሄ ዳቶ ራቀ ብሎ አይመጡም። አዋሳ ሆኖ ይሄ ራቀ ብሎ አይመጡም። ከዚህ እኮ ሚዛን እኮ በአንድ ቀን አይገባም። በአንድ ቀን ሚዛን አይገባም። ሰላም ብለኝ እስቲ አሜን። አሜን። ትላንትና ወዲያ 9 ሰዓት ተነስቼ ትላንት ደግሞ ማታ 6 ገባው ያለ ነው። ሩቅ ነው። ይሄ ሰው ከሀገሩ ተነስቶ ሲመጣ ለማሾፍ አልመጣም፣ ለማየትም አልመጣም። ይሄዳለሁ፣ ይጸልይልኛል፣ ቤት ይኖረኛል። እጃችሁ ከፍ አድርጉልኝ። አምናችሁ መታችኋል? አዎ። እንግዲያስ ባዶ እጅ አትመለሱ። አሜን። ከሄዳችሁ ለአንዳንዶቻችሁ በአንድ ወር የራሲ ቤት፣ አሜን። በሁለተኛ ወር የራሲ ቤት፣ አሜን። በሶስተኛ ወር እጅ በአፍ የሚያስጭን አሜን። ሀገቱሜ ወርዶ ጊሲያባ አሜን። በግል አገኛለሁ። በኋላ ጠብቀኝ። ጌታን በልልታ በጭብጨባ መስግኑ እስኪ ደግማችሁ ሃሌሉያ። የመጣው ስሜ አምሳል ዳቃ ነኝ። ከጥቁሯ ነው የመጣሁት። እግዚአብሔር እዚህ ቤት ብዙ ስራ ይሰራል። እግዚአብሔር እውነት ካንሰርን ያድናል። እግዚአብሔር ማይቻል ነገር የለም። እዚህ ቤት ገብታችሁ አፈርን ጨብጣችሁ ብትወጡ እግዚአብሔር ይሰራል። አንደ ለሐዋርያ ቤተሰብ ለሐዋርያ ልጆች እስቲ ተነስታችሁ ለእግዚአብሔር እልልታ ጭብጨባ በእግሮቻችሁ ቆማችሁ አመስግኑ እስኪ ጌታን። ስለ እነዚህ ቤተሰቦች ጌታ ስሙ ይባረክ። የቤት ኬዝ ነው። ቤት ከእጄ ሊወጣ ነው። ሁኔታው እብድ አድርጎኝ ሊያጠፋ ነው። ጌታ የሐዋርያ አምላክ ቤት እኮ ለወፍም ያስፈልጋል። ከእጄ ከወጣ ምድር ባዳ ሊቀር ነው ስል ቤትሽ አይፈርስም፣ ልጆችሽም አይበተኑ፣ ሁኔታ ሁሉ ይስተካከላል ብሎ መጎናጸፊያ ሰጠኝ። አልቅሼ ጌታ የሐዋርያ አምላክ ቤት ስጠኝ አልኩ። እግዚአብሔር ቤት ሰጠኝ። እናንተም ቤት ይስጣችሁ፣ በልጆች ያሳርፋችሁ። አዋጅ ገልብጦልኝ ዛሬ በራሴ ቤት ነው የሚገኘው ትላለች። ጌታን ደግማችሁ አመስግኑላት።